እንዳይጥ መሞከሪያ ይሆን ነው እኛው ሃጫሉ ኦርቶዶክስ ስለሆነ ነው መሞከሪያ ይሆን። ከዚህ በኋላ የደመራና የጥምቀት በዓል በዚህ አደባባይ ላይ አይከበርም። የቅዱስ ላሊበላ ከተማ አስተዳደር ያወጣው ደብዳቤ ነው ዛሬ ከሰዓት በቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ከማጣመም ይልቅ ብሎ የመስማትና እንደተማረ የማሰብ ልምድ ይኖራችሁ ላል ሲኖዶሱ እኮ የእነ አቡነ ሳዊሮስ ሳዊሮስ ኢትዮጵያን የዓለም መሳቂያ ከማድረግ ትንሽ ሰው ማስተዋል እንዲያደርግ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ የመጣሁኝ የአባታችን አባ ገብረ ኪዳን እንግዲህ የሆስፒታል እንቅስቃሴ ዛሬ የመሰረት ድንጋይ ተጥሏል። ወደ አርሲ እንሄዳለን። የምንመለከታቸው በአርሲ ጉዳይ ላይ የተደረጉ ሰላማዊ ሰልፎችም አሉ። እሱንም እንመለከታለን። ጽጌ ሮያል የተባለችዋ በላሊበላ ጉዳይ የሰራችው ነገር አነጋጋሪ ሆኗል። ደብዳቤ የሚወጣ ደብዳቤ አለ። ግን ከዛው አንጻር ደግሞ የላሊበላ ሰዎችስ ምን እያሉ ነው በዚህ ጉዳይ ላይ የሚለውን ነገር የምንዳስ ነው የሚሆነው። በጣም አሳዛኙና ተደጋጋሚ እያየን ያለነው ነገር የትግራይ እናቶች ለቅሶ ነው። በሰፊው የምናነሳቸው ጉዳዮች ናቸው። ለብዙዎች እንዲደርስ ይህን ነገር ሼር ማድረጋቸው አትርሱ። ቀጥታ መጀመሪያ ከአባታችን እንጀምርና እንኳን ደስ አለው እንበላቸው። እንግዲህ ይህ ነገር ከባለፈው ዓመት ጀምሮ እንቅስቃሴ ነበረ። በአመቱ የመሰረት ድንጋይ የሚጥሉበትን ወይ ደግሞ የሚሰራበትን መሬት ርክክብ ያገኙት ካርታ ያገኙት። ከዛ በኋላ እንግዲህ ዛሬ ቀጥታ ስርጭት ላይ ብዙ አባቶች በተገኙበት ሊቃነ ጳጳሳት በተገኙበት ይህ መሰረተ ድንጋይ ተጥሏል። ለትልቅ ሆስፒታል የሚሆን ነው። እንግዲህ እስካሁን ድረስ ከ100 ሚሊዮን ብር በላይ እንደተሰበሰበ ነገር ነው። ነገር ግን በጀቱ ከዛ በላይ የተያዘለት ነው። ሁሉም ሰው ርብርብ የሚጠይቅ ጉዳይ ነው። ቤተክርስቲያናችን በሁሉም በኩል ራሷን ችላ እየቆመች መሆን አለባት የሚለውን ነገር የታመነ ነው። ስለዚህ ወደ ስራ ይገባ ሲባል የሚገባው እንግዲህ እንዲህ ነው። ከወሬ ባለፈ መሬት ላይ የሚሰራ ነገር ማለት ይሄ ነው። የአርሲ ጉዳይ ለበነገራችን ላይ ውስጥ ለውስጥ እየሰራ ነው። ሁሉን ነገር ወደ ሚዲያ እናወጣውን ብለን ነው። ወደ ሚዲያ በወጣ ቁጥር ጥቃቱም ከባድ ሊሆን ስለሚችል ነው። ስለዚህ ይህን ነገር በዚህ እንያዘውና አባታችን አባ ገብረ ኪዳን እንኳን ደስ አለው እንበላቸው። ወደ ሌሎች ጉዳያችን ሄድ። እንዳይጥ መሞከሪያ ይሆን ነው እኛው ሃጫሉ ኦርቶዶክስ ስለሆነ ነው መሞከሪያ ይሆን። ሀገርን ለማተራመስ ሀገርን ለማበላሸት የሌላ እምነት ሰው አልተነ የዚቹ ቤተክርስቲያን እምነት ተከታይ ሃጫሉ ነው ተመርጦ የተገደለ። በእምነቱ ተገደለ። ይሄ ወደ ብሔር እንዲሄድ ተደረገ። በብሔር ሰዎች ተነሳስተው እንዲጋጩ ተደረገ። ከዛ በኋላ የክርስትና እምነት ተከታይ የሆነና የአንድ ብሔር ቋንቋ ተናጋሪ የሆነ ከብሔሩ ከቋንቋው ቢያልፍ የዚች ቤተክርስቲያን እምነት ተከታይ ሆኖ ከተገኘ ጉራጌም ይሄ ሁሉ ኔትወርክ ሲዘረጋ መንግስት የት ነበር ነው? መንግስታችን የት ላይ ነው እየሰራ? የደህንነት አካሉ ምን ላይ ነው የሚሰራ? በጣም አፍረናል። ይሄ ተቀነባብሮ ተሰንዶ ካልኩሌት ተደርጎ ወይ ተቀምሮ የተቀመጠ ሃጫሉ በሞተ ሰዓት ላይ ሁሉም ቦታ ላይ ክርስቲያኖችን የማረድ ስራ ተጀመረ። የክርስቲያኖችን ንብረት የማውደም የማጥፋት ስራ ተጀመረ። ይሄ በሲስተም ነው። ኔትወርክ ተዘርግቶ ድንገት የሆነ ግብታዊ ነገር አይደለም። እኔ ድርጊቱን አትመኑበት፣ እሺ ታምኑበት። እንዲህ አይነት ስራ እንዲሰራ ግለሰብ እንዲህ አይነት ቀመር ተቀምሮ ይሄን ያህል ህዝብ ሲጠፋ የኛ የጸጥታ አካል የኛ የደህንነት አካል የት ነበር? የዚህ ህዝብ ዋስትናው ምንድነው? እዚህ አይነት አመራር እንግዲህ ያሰቡት ከ6 ዓመት በፊት ነው ይሄ የሃጫሉ የሆነው። ግን አሁንም ዛሬም ነገም የማይካደው ግን የዛን ጊዜም ቢሆን የሃጫሉ ሞት በነገራችን ላይ ፍታት ሲደረግለት ነው ግርግሩ የቆመው። ፍታት ሲደረግለት ለካስ ኦርቶዶክስ ነው እንዲህ ለምንድን ነው የምንጮኸው ብሎ ተውት እንጂ ወዲያውኑ ሃጫሉን እንደሞተ ግድያው
ጭፍጨፋው ቤተክርስቲያን ላይ ነበር ያየነው። የእኛን ሰው ገደሉብን ብለው ተመልሶ ግን ድጋሚ ስመ ክርስትና ተጠርቶ ፍትሐት ሲደረግለት ነው። ግን አቡነ ኤርሚያስ ግን ሳይገባቸው ቀርቶ አይመስለኝም። ያልገባቸው ነገር ብዬ የማስበው ግን ፍትህ እየጠየቅን ያለ ነው፣ እየተናገርን ያለ ነው አሁንም መንግስትን ነው። መንግስት ግን አቅዶ ይህን ነገር እያስፈጸመ እንደሆነ ግን አሁንም ዘግተነዋል። በጣም የሚያሳዝነው ነገር ላንሳላችሁ። እኔ በትግራይ እናቶች በጣም የምቆጨው፣ በነገራችን ላይ በጣም ነው የምናደደው፣ በጣም ነው ሁሌ ማዝነው። የሚደረግባቸውን ነገር ሳይ ሁሌ ነው ማዝነው። ዛሬም እያየን ያለ ነው፣ ከጠዋት ጀምሮ እያየን ያለ ነገር ደግሞ በጣም ልብ ይሰብራል፣ በጣም ልብ ይሰብራል። ልጆቻቸው ከየትምህርት ቤቱ እየታፈኑ እየተወሰዱ እየሄዱ ነው ያሉት። ተመልከቷቸው፣ ለቅሷቸው እየታፈኑባቸው እየተወሰዱባቸው ያሉት። ሞት በቃን ብለው ባለፈው ሲናገሩ ሲያለቅሱ ነበር። እባካችሁ ሞት በቃን እየተባለ ነበር። ነገር ግን መንግስት አሁንም ልጆቹን ለመጨረስ ልጆቻቸውን ከጉያቸው እየወሰደ ትምህርት ቤት ከላኩበት ትምህርት ቤት እየወሰደ ይኸው ሊያግዳቸው እየወሰደ ነው። ድጋሚ ያ ሁሉ ሺህ ወጣቶች አልቀው እግር አልባ እጅ አልባ ሆነው ህይወታቸውን አጥተው ድጋሚ አሁንም ወደዛ ጦርነት ነው እየተገባ ያለው፣ ወደዛው ጦርነት። መንግስት ደግሞ አልገልም አይልም። እንደምትመለከቷቸው ናቸው። መንግስት ደግሞ አልገልም አይልም። ያው ከትምህርት ቤት እየለቀሟቸው እየወሰዱ ያሉት ተመልከቷቸው። ወጣቶች እነኝህ ህጻናት ልማር ብሎ ደብተር ይዞ ወጣን ሰው አይ አትማርም መሳሪያ መያዝ አለብህ እየተባለ በዚህ አሁን ባለንበት በ21ኛ ክፍለ ዘመን እንዲህ እየተደረገ ያለ። እናቶች እያለቀሱ እናቶች እያነቡ ነው ያሉት። ከዚህ በፊት ስናገር ነበር ጦርነት ሊነሳ ሲባል ምን ያደርግልናል ጦርነት በቃ ኳጣን ልጆቻችን እያሉ ነበር። አሁንም ተመልሶ ዛሬም ነገም እያየን ያለነው ነገር እርቂት ተመልሰን እያየን ያለነው የኦርቶዶክሳውያን ቁጥር በአንድም በሌላም ለመቀነስ እየተካሄደበት ያለው ርቀት በጣም ቀላል አይደለም። ጦርነት በሚል ጁንታ በሚል አለቀ ወጣቱ። አማራ ክልል ላይ ይኸው መንግስትና ፋኖ በሚል ምክንያት ወጣቱ እያለቀ ነው፣ ኦርቶዶክስ እያለቀ ነው። በሌላ በኩል ደግሞ ሌሎች ሰዎች ደግሞ ስራቸውን እንደፈለጉ ይሰራሉ። ልጆቻቸውን እንኳን ለውትድርና የማይልኩ ናቸው። የኛው ሰው ድሃው ይላካል፣ የሚያልቀው ድሃው፣ የሚላከው ድሃው፣ ሀብታሙ በእነሱ ተንደላቆ እየኖረባቸው በሚያሳዝን ሁኔታ ተመልከቷቸው። እናቶች ድንጋይ እየወረወሩ የሚገኙ እናቶች የመጨረሻ የተባለውን እርምጃ መውሰድ መጀመራቸው ተገልጿል። ከሰሞኑ በትግራይ ክልል እየተፈጸመ ያለው የወጣቶች አፈሳ አሁንም ተጠናክሮ መቀጠሉ ተነግሯል። ከመቀሌ ከተማም በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋም እየገቡ መሆኑን ከስፍራው እየወጡ ያሉ መረጃዎች አመልክተዋል። በዚህ መካከል ነው በመቀሌ ከተማ የሚገኙ እናቶች የመጨረሻ ያሉትን እርምጃ መውሰድ የጀመሩት። ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ በድንጋይ ሲመቱ ታይተዋል። ይህም ያለን የመጨረሻ አቅም ይህ ነው በማለት ያሳዩበት እንደሆነ ነው ከስፍራው የወጣው መረጃ የሚጠቁመው። በትግራይ ክልል የተለያዩ አካባቢዎች አብያተ ክርስቲያናት ሳይቀሩ በርካታ ወጣቶች እየተያዙ ወደ ወታደራዊ ማሰልጠኛ ተቋም እየተወሰዱ መሆኑ ሲዘገብ ቆይቷል። አሁንም ይህ ተግባር ተጠናክሮ መቀጠሉ ነው የተሰማው። አሁን ላይ ያሉ የፖለቲካ ችግሮች በጠረጴዛ ዙሪያ እንዲፈቱ ምኞታችን እንገልጻለን። ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። ምን ይሁን አሁን እኮ አለቀ እኮ ወጣቱ እኮ በቃ አሁንም ያለውን ወጣት ለመጨረስ ተስፋ ለማሳጣት ክልሏን ወጣት አልባ ለማድረግ ይኸው አሁንም ታፍሶ እየተወሰደ ነው ያለው። መጀመሪያ በነበረው ጦርነት ማን ተጠቀመበት? ያ ሁሉ ወጣት ሲያልቅ፣ ያ ሁሉ እናቶች ሲያልቁ፣ ያ ሁሉ እናቶች ሲደፈሩ፣ ያ ሁሉ ወጣት ህፃናት ሲደፈሩ፣ ወንዶች ጭምር ሲደፈሩ፣ በኤችአይቪ ያ ሁሉ ወጣት ሲበከል ማን ተጠቀመበት? ለማን ነበር ጥቅሙ ያ ሁሉ ነገር? አሁንም ተመልሶ ዛሬም ድጋሚ ጦርነት ለመግባት ያሳዝናል፣ ያሳዝናል። አዳማ ላይ እንግዲህ አዲስ የተሰማው መረጃ ደግሞ አለ፣ እንስማ። ናዝሬት ከተማ ከቤተክርስቲያን የጥምቀት በዓል ይከበርበት የነበረው ዋናው አደባባይ ለልማት ይፈለጋል፣ እንደ አዲስ አበባው መስቀል አደባባይ እናደርገዋለን ተብሎ ያለ ሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ ፈቃድ ያለሳቸው ፈቃድ አካባቢው የደብር አስተዳዳሪዎች 4 የደብር አስተዳዳሪዎች ጋር በመነጋገር የከተማው መስተዳድር ያንን ለረጅም ጊዜ ለብዙ ዓመታት ጥቅም ላይ ሲውል የነበረውን የጥምቀት ማረፊያ ቦታ በመሬቱን በመቀማት ወይም በመውሰድ አደባባዩን ከዚህ በኋላ የደመራና የጥምቀት በዓል በዚህ አደባባይ ላይ አይከበርም፣ ለዚህ ለበዓሉ ማክበሪያ ሌላ ቦታ እንሰጣቸዋለን ተብሎ የድሮ ባቡር ጣቢያ አካባቢ ወደ 60 እና 70 ዓመት ሲኖሩ የነበሩ 50 በላይ አባወራዎችን አፈናቅለው ያውም በ3 ቀን ትዕዛዝ ውስጥ ነው እንዲወጡ የተደረገው።
ከዛ በዚህ ቦታ ላይ ማክበር ትችላላችሁ ተብሎ ተነግሯቸው ነበረ። እነዚህ ቤቶች ከፈረሱ በኋላ አሁን የሚከራይ ቤት ሰዎቹ ተቸግረው በከፍተኛ ደረጃ ተቸግረው ባለበት ሰዓት ይሄው ቦታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምትክ ቦታ ይሰጣል ተብሎ ቢነገርም የከተማው መስተዳድሩ ቃሉን አጥፎ ቅድም እንዳልነው እነዛን ሁሉ አባወራዎች እና አፈናቅሎ ሜዳ ላይ ጥሎ አሁን መሬቱን ካርታ እያሰራ ለብልጽግና ታማኝ ለሆኑ ሰዎች እየሸነሸነ እየሰጠ እንደሆነ ነው ሪፖርተራችን ይላክልን። በዚህም የከተማው ሕዝብ እጅግ በጣም ማዘኑን እና በሁኔታው መከፋቱን ውስጥ ለውስጥም ተቃውሞውን እያሰማ እንደሚገኝ ነው ለማወቅ የቻልነው። እንደዚህ አይነት ክደት እንዴት ሊፈጸም ይችላል ተብሎ ነው። አንድም ሁለት ጉዳይ ነው። በአንደኛ የጥምቀቱን ቦታ መቀማታቸው፣ ሁለተኛ ከዛ ቦታ ላይ የተፈናቀሉ ሰዎች እንደገና በድጋሚ ለረጅም ጊዜ በኖሩበት ቦታ ላይ ተፈናቅለው ቤት አልባ ከሆኑ በኋላ መሬቱን እየሸነሸኑ ለራሳቸው ለሚመቻቸው ሰው ለሚቀርባቸው ሰው መስጠታቸው ነው አጠቃላይ የከተማውን ነዋሪ በከፍተኛ ደረጃ ያሳዘነው። ሌላው ከዚሁ ጋርም ተያይዘው እንደዚሁ ረዥም ዓመታት ከኖሩበት ቤት አፈናቅለዋቸው ለአራት ወራት ገደማ ለ450 አባወራዎች የጋራ መኖሪያ ቤት ስቱዲዮ ባለ አንድ መኝታ አግኝተው ነበር ዛሬ 4 ወር አካባቢ። በጊዜው የከተማው ከንቲባ አቶ ኃይሉ ጀልዴ እያንዳንዱ ሰው 2000 ብር ትከፍላላችሁ ተብለው የተነገራቸው ቢሆንም አሁን ላይ ይቅርታ በወር ነው አሁን ላይ 3000 መክፈል አለባችሁ ተብለው የመስተዳድሩ ሰራተኞች ሄደው በማስገደዳቸው በማዘዛቸው እነዚህ አባወራዎች ለከፍተኛ ችግር መዳረጋቸውን እና እንዴት እንዲህ ሊሆን ይችላል በሚል ተቃውሞ እያሰሙ እንደሚገኙ በአጠቃላይ ሪፖርተራችን ከላከልን መረጃ ለመረዳት ተችሏል። አሁን እነኚህ ሰዎች ማንም ሰው እንደማይሰማቸው እናውቃለን። ምክንያቱም መንግስት አሁን ላይ ምንም አይነት ችግር መስማትም አይፈልግም፣ እንዲወራም አይፈልግም። ጠያቂ ያለ ነገር እሱ ነው። መንግስት ምንም አይነት ኬዝ ኢትዮጵያ ውስጥ ምንም አይነት ችግር ተብሎ እንዲነገር አይፈልግም። ስለዚህ መስቀል አደባባያችን ይነጠቃል። ከተነጠቀ በኋላ ለባለ ሀብት ይሰጣል። ማን ይነካቸዋል? እንደፈለጉ ይላሉ። ወደ ግለሰብ ጉዳይ እንምጣ። አንዲት ጽጌ ሮያል ይመስለኛል የቲክቶክ ስሟ ላሊበላ ላይ በላሊበላ ጉዳይ ላይ በሆነ ዘፈን አቀራብራ ይመስለኛል ቪዲዮ ሰርታ ነበር የተወሰነ ከዛ ዘፈን ይቀጥላል ነው ነገር። ታዲያ ይሄ ነገር ሁለት ጉዳይ ከፍሏል። አንደኛ ምንድነው ስህተቱ፣ ምኑ ላይ ነው ስህተቱ የሚለው አሉ። አንደኛው ደግሞ በስህተት ነው ስህተት ነው ይሄ ነገር ትክክል አይደለም የሚል ነገር አለ። እሷም የተናገረችው ቪዲዮ ላይ የተናገረችው ሐሳብ አለ። እሱን ነው እንመለከተዋለን። እስቲ የተነሱ ሐሳቦችን እንመልከታቸው። ይሄ አይደለም ወይ ላሊበላ ላይ ይኸው እንደዚህ እና የለም ወይ? ለምንድነው ጽጌ ሮያል ላይ የተነሳችሁባት? ለምንድነው? ይሄው ላሊበላ እኮ በየበራችን ላይ የቆሙ የሚናገሩ የሚያዜሙ የሚለምኑ ሰዎች አሉ። ታዲያ ምንድነው ጥፋቷ? እሷ የከተማዋ አኗኗር ዘይቤ አይታ ይሄን ነገር ብትሰራ ምንድነው ችግሩ የሚሉ ሰዎች አሉ። ደግሞ እናሳልፈውና ሌሎችን ደግሞ እንያቸው። ይሄ ቪዲዮ ለቲክቶከር ጽጌ ሮያል የሆነ ነው። እኔ አይደለም ያልኩት፣ የቅዱስ ላሊበላ ከተማ አስተዳደር ያወጣው ደብዳቤ ነው። ዛሬ ከሰዓት ላይ የቅዱስ ላሊበላን ሕዝብ ባህልና ወግ በማይወክል መልኩ እዚህ ቲክታክ ላይ ጽጌ ሮያል የተባለች አንድ ቲክታከር አንድ ቪዲዮ ትሰራለች። የቪዲዮ መልእክት ከሆነ ደሳሳ ጎጆ ውስጥ ወጥቶ የሆነ ሰው የሆነች ደሳሳ
ወጣች አንድ እህታችን ልጇን ከኋላዋ ተሸክማ የሆነ G+4 ቤት ውስጥ ሄዳ ስትለምን ያሳያል። እና የአርቲስት ጎሳዬ ተስፋዬ ሙዚቃ በዚህ ውስጥ ይካተታል። አርቲስት ጎሳዬ ተስፋዬ ከዚህ በፊት በጉዳዩ ላይ ቀጥተኛ ያልሆነ ንግግር እንደነበረ ሰምቻለሁ። አሁን ግን ያንተን ሙዚቃ የሆኑ አማራ ማህበረሰብ ማጥቃት የሚፈልጉ ሰዎች ጊዜ በሰጣቸው ቁጥር እየተነሱ እንደፈለጉ እንዲተረጉሙት ስለማንፈልግ በጉዳዩ ላይ ማብራሪያ እንድትሰጥበት ይቅርታ መጠየቅ ካስፈለገም የቅዱስ ላሊበላን ህዝብ ይቅርታ መጠየቅ መቻል አለብህ። ጽጌ ሮያል የተባለችው ቲክቶከር ግን ይሄንን ቪዲዮ ከሰራች 3 ቀን አልፎታል። አሁን እኔም በመሰራበት ጊዜም ገጿ ላይ ይገኛል ይሄ ቪዲዮ። እሱን ቀጥተን እናሳያለን። የዚህ ቅጣቱ አካውንቷን ማጣት ነው። ስለዚህ ይቅርታ ጠየቀችም አልጠየቀችም ከዚህ ደብዳቤ መውጣት በኋላ አካውንቷ መዘጋቱ አይቀርም። ይሄ የኛ ስራ ነው። ብቻ አይደለች እዚህ ቲክቶክ ላይ የአማራን ህዝብ የምታሳንሱ የጎጃም ሰው ከጎጃም የሚነሳ ነው የቤተክርስቲያን ጥቃት ምናምን የሚል አንድ ደግሞ ደቃቃ የሆነ ልጅ አለ። እነሱን ጨምሮ ለአንተ ደብረ ብርሃን በምን ትታወቃለች ሲባል በብርድ ልብስ የሚሉ ሰዎችን ሰምቻለሁ። እንዲህ አይነት የአማራን ባህል የምታሳንሱ ሰዎች ጥንቃቄ ማድረግ መቻል አለባቸው። አንድ አካባቢ ላይ ስትሄዱ ስለዛ አካባቢ አብይ አህመድ ከፍሎ ስለወሰዳችሁ የሆቴል እና የአንዳንድ ትራንስፖርት ነፃ ስላደረጋችሁላችሁ ወይ ደግሞ መኝታ ምግብ ስላመቻቸላችሁ አይደለም ብልጽግና። ስለ አካባቢው በስርዓቱ አውቃችሁ ለመናገር ሞክሩ። ቲክታክ ላይ የቲክታክ መስኮት ስለተከፈተ ብቻ እንደፈለክ እጅህ ላይ ሚዲያ አለ ብለህ የአማራ ህዝብ ላይ ማዝረብረብ አትችልም። ላጭን ማንህም ብትሆን ማንህም ማለት ነው። ስለዚህ በዚህ ጉዳይ ላይ ነገ ከነገ ወዲያ ቀሚሳችንን የዘረፋችሁ የባህል ልብሳችንን የኛ ነው የምትሉ ሰዎች አብይ አህመድ ከከፈተብን የጠመንጃ ግንባር ይልቅ ከናንተ ጋር ምን ከፍቶ ግንባር ይበዛል። ስለዚህ ሁላችሁም ጥንቃቄ እንድታደርጉ። እኔ ዛሬ የቅዱስ ላሊበላ አስተዳደር ይሄንን ደብዳቤ ባይጽፍ ኖሮ ቪዲዮ የመስራት ሞራል የለኝም። ምክንያቱም አካውንቷ ከተዘጋ በኋላ ነው ማውራት የምፈልገው ነበር። ግን ማገዣ ከሆነም ብዬ ነው ወደደሽም ጠላሽም ግን አካውንትሽን አተሽ እናስተምርሽ የኛ ስራ። እሺ እንግዲህ ወንድማችን እንደተናገረው ደብዳቤ ጽፈዋል። የሰራሽው ነገር ስህተት ነው፣ ይቅርታ ጠይቂ የሚል ነገርም አለ። እሷም ልጅቷም ወታለች። እኔ ከዚህ በኋላ ማሳያችሁ የሷን ንግግር ካሳያችሁ በኋላ ላሊበላ የሚያውቁ ሰዎች ምን አሉ የሚለውን ነገር እንመለከተዋለን። በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት መሞከር ያደረኩት እንደ አንድ ቲክቶከር፣ እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ማን ያውራ የነበረ ማን ያርዳ የቀበረ ነውና ነገሩ 26 ዓመት ላሊበላን ከሚያውቅ ሰው እውነታ ሲነገራችሁ ከማጣመም ይልቅ ብሎ የመስማትና እንደተማረ የማሰብ ልምድ ይኖራችሁ እላለሁ። በመጀመሪያ ይሄንን ቪዲዮ ስለሰራሽልን ጽጌዬ በጣም እናመሰግናለን። አዎ እናመሰግናለን። ምክንያቱም የደፈረሱ ነገሮች እንዲጠሩ ትልቁን ሚና ተጫውተሻል። አንቺ ይሄን ቪዲዮ ባትሰሩ ኖሮ ብዙ ሰው ዛሬም ድረስ በተሳሳተ ግንዛቤ ውስጥ እየዋዠቀ የቅዱስ ላሊበላ ህዝብም ያለ ስሙና ያለ ግብሩ ስም ተሰጥቶት ይቀጥል ነበር። ግራ አጥቦ ማጀቱን ገልብጦ አብልቶ ለእንግዳ አልጋውን ለቆ የሚቀበለው የዋህ ሀገር ህዝብ እንደለማይ ተቆጥሮ በቀረ ነበር። ለዚህም እናመሰግናለን። ብትዘገይም ይቅርታ በመጠየቅሽም እናመሰግናለን። ሌላው የቅዱስ ላሊበላ ህዝብ ለማኝ አይደለም፣ እደግመዋለሁ፣ ለማኝ አይደለም። እኚህ ሀሚና የምትሏቸው የአካባቢው ተወላጅ አይደሉም፣ አናውቃቸው ናቸው የሚል ካለ ይምጣና ይሞክተኝ።
እነሱ ሲጠየቁ ከላሊበላ ነው የመጣን ቢሉም ጠበቅ አድርጋችሁ ብትሞግቷቸው ሲጀመር አይደለም ከተማውን አቅጣጫውን እንኳን አያውቁት እና ለምን ጎሳዬን አትከሱም መጀመሪያ ለምትሉን ደግሞ ጎሳዬ የዛሬ 19 ዓመት ያንን ሙዚቃ ሲያወጣ በካሴት እንጂ እንዳሁኑ ዩቲዩብ ምናምን ስላልነበረ የሚሰማው ባለ መረጃ መሰረት ደግሞ በቱሪዝም ጽሕፈት ቤት በኩል ደብዳቤ ለጎሳዬ ተልኮለት ይቅርታ ጠይቆ ሙዚቃውም ተወግዟል። በዚሁ አጋጣሚ እነሱ እንዲያውቃቸው የሚችለው ደግሞ ወደ አዲስ አበባና መሰል እነሱ የሚለምንባቸው ከተሞች የመጣ ሰው ብቻ ነው። እኔም ቤተሰብ ለመጠየቅ አዲስ አበባ በመጣሁበት ወቅት ነው ያወቅኩት። አሚኖቹ መጥተው በር ላይ ሲለምኑ ላሊበሎቹ ያገርሽ ልጆች ሊለምኑ መጡ። ልጅ ታውቁ በወቅቱ ህፃንም ስለነበርኩኝ ምንም ማድረግ አልቻልኩም። ከአይምሮዬ ግን ሊወጣ አልቻለም ነበር። ከዛም ከፍ ስለ አባቶችን መጠየቅ ሲጀምር ያገኘሁት አንድ ነገር ምንድነው የነዚህ አሚና የሚባሉት አካባቢ ሰዎች የቅዱስ ላሊበላን ደግነት በዝና ይሰሙ ስለነበር ወደ ላሊበላ ይመጡና ይለምናሉ። እናም ሀብት ሰብስበው ይሄዳሉ። ከየት መጣችሁ ሲባሉ ከላሊበላ፣ ከየት መጣችሁ ሲባሉ ከቅዱስ ላሊበላ ዘንድ ይላሉ። የንጉሱ ስምም ስማቸው ሆኖ ላሊበሎች ተብሎ ቀሩ። በሌላ በኩል ደግሞ በከባድ በሽታ ይጠቁና ማህበረሰቡም ያገላቸዋል። እነሱም ይሄን እንደ ትልቅ እርግማን ይቆጥሩትና ንጉስ ላሊበላ ይሄንን ሲያውቅ በጣም ያዝንላቸውና ሰው እንዳያገላቸውና እንዲራራላቸው በስሜ ለምኑ ብሎ የስሙ ክሬዲት ይሰጣቸዋል። ሰው እንዳያገላቸውና ስለ ቅዱስ ላሊበላ ሲባሉ እንዲሰጣቸው ማለት ነው። ይሄ ነገር ሲዋረድ ይመጣና ስማቸው ላሊበሎች ሆኖ ቀረ። ይሄ እንዳልኳችሁ ከአባቶች የሰማሁት ታሪክ እንጂ የተጻፈ ነገር አይደለም። ተጨባጭ ማስረጃ ለማግኘት ደግሞ አዳጋች ያደረገው ነገር በቅዱስ ላሊበላ ነዋሪዎች ዘንድ እነዚህ ሰዎች ስለማይታወቁ በቅጡ የተሰነደ ነገር ለማግኘት ያስቸግራልና ነው። ከተሳሳትኩ አርሙ። እናም በመጨረሻ የቅዱስ ላሊበላ ገዳም ጽሕፈት ቤት ለሰጠው ይፋዊ መግለጫ ከልብ እናመሰግናለን። ለወደፊቱም እንደዚህ አይነት ስህተቶች ሲኖሩ የተቀናጀ ስራ እንዲሰራ ስል እየጠየቅኩኝ የቅዱስ ላሊበላ ነዋሪዎችና የሚመለከታቸው አካላት በሙሉ ይህን የተበላሸ ስማችንን ለማደስ በጋራ እንድንሰራና ለዚህ ነገር መነሻ የሆኑ የተጻፉ ጥናቶችና መሰል ነገሮች ካሉ በማሰባሰብና በማደራጀት ለማህበረሰቡ በማሳወቅ ግንዛቤ መፍጠር ስራ እንድንሰራ ስል በቅዱስ ላሊበላ ስም እጠይቃለሁ። አሚና ነን ላሊበላ ነን የሚሉትንም መነሻቸው በሚገባ ተጠንቶ ለህዝቡ ይፋ መደረግና የቅዱስ ላሊበላን ስም ከዚህ በኋላ መጠሪያቸውና መለመኛቸው እንዳያደርጉት ከፍተኛ እንቅስቃሴ መደረግ አለበት እላለሁ። አመሰግናለሁ። ስለዚህ ጉዳዩ የታሪክም ጉዳይ ያለው ነው የሚል ነገር ነው ያለው። ባክግራውንዱ ታሪክ አለው። ስለዚህ ከታሪክ በመነሳት ነገሮች መስተካከል አለባቸው፣ መጥራት ያለባቸው ነገሮች መጥራት አለባቸው የሚል ነገር ነው። እናንተ ሀሳባችሁን በኮሜንት ላይ ያሳውቁኝ። ወደ አርሲ እንሂድ። አርሲ ላይ እንግዲህ ከዚህ በፊት አንድ አስተዳዳሪ ተሾሞ ነበረ፣ ስራ አስኪያጅ ተሾሞ ነበረ፣ አልቻሉም፣ ተመለሱ። ሊቀ ጳጳስ ተቀይረ፣ አልቻለም። ድጋሚ ትናንትና በሰማነው መረጃ ከሆነ ደግሞ ሌላ አዲስ ስራ አስኪያጅ ተሾሟል። እንመልከት። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቷቸው በኩረ ትጉሃን ቀሲስ በለጠ ኃይለማርያም ይባላሉ። የምስራቅ አርሲ ሀገረ ስብከት ጊዜያዊ ዋና ስራ አስኪያጅ ሆነው መመደባቸው ነው የተነገረው። ከኋላ የምትመለከቷቸው የምስራቅ አርሲ ሀገረ ስብከት ለብዙ ዓመታት በዋና ጸሐፊነት ሲያገለግሉ የነበሩት ክቡር በኩረ ትጉሃን ቀሲስ በለጠ ኃይለማርያም በብፁዕ አቡነ ኤልሳ የኢትዮ ሶማሌ ጅጅጋ እና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መልካም ፈቃድ የምስራቅ አርሲ ሀገረ ስብከት ጊዜያዊ ዋና ስራ አስኪያጅ ሆነው መመደባቸው ነው የተገለጸው። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እንግዲህ ጊዜያዊ ሆነው የተሾሙት። ስለዚህ ምናልባት ጥሩ ከሰሩ ሊጸናላቸው ማይሆን ከሆነ ደግሞ ለሚቀር ነው። ሌላኛው እንግዲህ ሰላማዊ ሰልፍ በአርሲ ጉዳይ ላይ የተደረገው ጄኔቭ ላይ ነው። ምን ሊባለው ነገር ላሰማችሁ። ግን እንደ ዝማሬው እያለቅን እንበዛለን የሚባል ታሪክ የለም። ያ የፖለቲካ አጀንዳ ነበር። እዛ ሲገደሉ መዘምራንን ያመጡና ዘምሩ ይላቸዋል። እንበዛለን ስሙ የለም። በሶሪያ አልቀዋል፣ በቱርክ አልቀዋል፣ በህንድ ተመናምነዋል። በተለያየ ሀገር ላይ ኦርቶዶክስ ጠፍታለች። ሲመጡብን ገሎ መውደቅ። ይህንን ስብሰባ ዛሬ የአማራ ማህበር አልነበረም መጥራት የሚገባው። የአባቶቻችን እዚህ ያሉ ቤተክርስቲያን አባቶች ነበር መጥራት የሚገባቸው። ዛሬ ፈርተው ተድበስብሰው ተሽሎክልከው ነው የሚኖሩት። ሲኖዶስ ሲያዘን ይላል። ሲኖዶስ እኮ የእነ አቡነ ሳዊሮስ እኔ አቡነ አለው ሳዊሮስ የእነ አቡነ ሩፋኤል ግሩፕ ነው ቤተክርስቲያንን አጥለቅቋት ያለው ዛሬ ወገን ምዕመናን ከሌለ ካህን የለም። ምዕመናን ከሞቱ ካህን የለም። ካህኖቻችን እና ምዕመናንን መጨፍጨፍ ዓለም አቀፍ ወንጀል ነው።
በአርሲ በኦርቶዶክስ አማኞች ላይ የሚፈጸመው ተከታታይ ጭፍጨፋ፣ ማፈናቀል በአስቸኳይ ይቁም። ቤተክርስቲያን ማቃጠል አውሬነት ነው። ይህ አማናዊ ስለሆነ በጣም እናወግዛለን። አብይ አህመድ ገዳይ ነው። አብይ አህመድ በህፃናት በእናቶች በደም የታጠበ ነው። እጁ በደም የተጨማለቀ ነው። አብይ አህመድ ኢትዮጵያንን በመጨፍጨፍ የኢትዮጵያኖችን ደም በመጠጣት የታወቀ ሄሮዶስ ነው። አብይ አህመድ ዘኪለር ኢትዮጵያን ጠቅላይ ሚኒስትር ኢትዮጵያን ፕራይም ሚኒስትር ዘኪለር መልካም ጭንቅጥም ያገኘው ይቅርታ ወንድሜ የኔ አይደለም። ጸጋዬ ክፍሉ የሚባል ኦርቶዶክስን ስለ ኦርቶዶክስ የሚዘግብ ዩቲዩብ ላይ ያለ ነው። ተከታተሉት፣ እርዱት። እኛ ኢትዮጵያኖች ስለማንረዳዳ ነው። በአንድ መነጽር ብቻ ስለማይናይ ዘመዴ ታውቁታለች። ዘመዴን ቲቪ እርዱ፣ ተከታተሉ። የማስታወቂያ አይደለም የመጣሁት። እግዚአብሔር ምስክሬ ነው። በአደባባይ ነው የምመሰግረው። እኔ 10 ዓመቴ ነው በቀኖና በቅዱስ ቁርባን እንዲቀበል ያደረገኝ አባት ነፍስ አባት ካህን አይደል መምህር አይደል። በዘመዴ ጽሑፍ እውነት ነው የምነግረው። ስለዚህ ኢትዮጵያን ወገኖቻችን እርስ በርስ እንረዳዳ። የዘመዴን ቲቪ እርዱ። በኦርቶዶክስ ላይ የሚሰሩትን በኢትዮጵያኖች ላይ እርዱላለሁ። አመሰግናለሁ። እናመሰግናለን ወንድማችን ቢኒን፣ እግዚአብሔር ያክብርልን። በእውነት በዚህ አደባባይ ላይ ስማችን ጠርተህ ማመስገን በራሱ በጣም ትልቅ ነገር ነው። በተለይ ደግሞ ኦርቶዶክሳውያን በየዕለቱ በሚገደሉባት ዓለም ላይ በይፋ ኦርቶዶክሳውያን አትግደሉን ብሎ ማለት በጣም ትልቅነት ስለሆነ ማለት ነው። አሁን እኛ እያጣን ያለነው ነገር ይሄንን አትግደሉን የሚለን ነገር ነው እያጣን ያለ ነው። ብዙ ቦታ ላይ ዝምታን የመረጡ ብዙ አካላት ስላሉ ማለት ነው። እንደ መጨረሻ የሆን ዘንድ ግን በተለይ ሀገራችን ላይ እያየን ያለነው የጭካኔን ጉዳይ በዚህ ማጠቃለያ እንስጥበት። ሰላም። ኢትዮጵያን የዓለም መሳቂያ ከማድረግ ትንሽ ሰው ማስተዋል እንዲያደርግ አንዳንድ ነገሮችን ለማንሳት ነው። በመካከለኛው ምንድን ነው የሚባለው ማዕከለኛ ክልል ነው ምናምን የሚባለውን ሆሳዕና አካባቢ ጉራጌን፣ ሆሳዕናን፣ ስልጤን ያካሉ የያዘው ክልል ውሻ ተሰቅሎ ሲገደሉ በቪዲዮ እያየን ነው። ይሄ ለእናንተ ቀላል ነገር መስሏችሁ ይሆናል። በዓለም ደረጃ ግን የሀገርን መልክ የሚያጠለሽ በጣም ቆሻሻ ተግባር ነው። የሆነው አንድ ውሻ የሆነ ሰው ነክሶ አደጋ ስላደረሰ ያሉት ውሻዎች ሁሉ እየተሰቀሉ በገመድ ሲገደሉ ማየት በጣም አሳፋሪ ተግባር፣ ዘመኑን የማይመጥን ወራዳ ኋላ ቀርነት ነው። ውሻ ያለው ሰው ውሻውን እንዲያሳክም ግዴታ ውስጥ ማስገባት እንጂ የአካባቢ ጤና ቢሮ የውሻዎች ክትባትና ሕክምና ቢሮ በማቋቋም ውሾች እንዲታከሙ ማድረግ እንጂ ውሾች በአደባባይ እየተሰቀሉ ሲገደሉ ዓለም ምን ይላል? ውሻ እኮ ከሰው ቀጥሎ ያለ ተወዳጅ እንስሳ ነው። ምን አይነት ድንቁርና ነው? ምን አይነት ኋላ ቀርነት ነው? የአካባቢ መስተዳድር የዞረ ውሻችሁን ግደሉ፣ 50 ሺህ ብር ትቀጣላችሁ። ለልጆች እንደ መጫወቻ አድርገው ሰው እየሰቀሉ እየገደሏቸው በገመድ እያነቁ ውሾች ሲገሉ ቪዲዮ ይታያል። ዓለም ይሄን ቢያይ ኢትዮጵያን የምትባል ሀገር ይጠላታል። አንድም ቱሪስት ወደዛ ሀገር አይመጣም። አንድ ሰው ዝር አይልም።
ይሄ ኋላ ቀርነት ምንድነው? ለምንድነው የባሰብን? ባለፈው እንደዚህ ደቡብ አካባቢ የት ጋሞ ይሁን ወላይታ የሆነ ቦታ አንዲት ህፃን ዶሮ ሰረቀች ተብሎ እንዴት ነበር ስትደረግ የነበረው? እንደዚህ የሚያረጉ ሰዎች በህግ እስካልተጠየቁ ድረስ አገሪቱ የዓለም መጨረሻ ነው የምትሆነው። ተሸማቀቅን፣ አፈርን እናንተ በምታረጉት ነገር። የትኛውም ዓለም ላይ አይደረግም ኢትዮጵያ ውስጥ የሚደረገው ነገር። ውሻ ሰቅሎ መግደል ምንድነው? ሲሆን ሰዎቹን ማሳከም ካልቻሉ ጤና ቢሮ መድኃኒት ያለው ምግብ በመስጠት ውሾችን ሊያስወግድ ይችላል። ባለቤት የሌላቸው ውሾች። ባለቤት ያላቸው ውሾች ግን በነገራችን እንደዛ የሚያደርጉት ሰውን በአንድም በሌላ ጭካኔ ውስጥ ለማስገባት፣ ጸጸት ውስጥ ለማስገባት፣ ያሳደገው አብሮ የበላውን ውሻ ሲገለው ጸጸት እንዲያስገባ፣ ጭካኔ ውስጥ እንዲለማመድ፣ ደግሞም ነገ ለሌላ ለከፋ ነገር ሰዎችን እያዘጋጁ እንደሆነ ነው ማሳያ ነው ብዬ ነው የማስበው። እንዲታከሙና ሕክምና እንዲያደርጉ እንጂ ግፊት የሚደረገው አይገደሉም። ምክንያቱም ጤነኛ ውሻ ሰው ቢነክስ አይገለም። በሽተኛ ውሻ የነከሰው ሰው ነው የሚሞተው። ስለዚህ ውሻውን የማስመርመር በተወሰኑ ግሪያቶች ውስጥ ክትባት የሚያደርግበት ግዴታ መጣል እንጂ ያስከተበበትን ነገር መቆጣጠር እንጂ እንዴት ውሻን አንቀህ ግደል ካልሆነ ትቀጣለህ? ውሻ እኮ የቤተሰብ አባል ነው። እንዴት አንድ ሰው ያሳደገውን ውሻ ይገላል? አፈርን። የዛ ሀገር የባለስልጣናት ምንም ከእውቀት ነፃ ናቸው ማለት ነው። ዓለም በምን ሁኔታ ላይ እንደምትሄድ እንደ ውሻ እኮ ምርጡ እንስሳ ነው። ከእንስሳት ውስጥ ለሰው ቅርብ የሆነ ወዳጅ እኮ ነው። ሰዎች እኮ በሌላ ሀገር ስትረስ ምናምን ያለባቸው ሰዎች እኮ ውሻ ምናምን መንግስት እየደጎማቸው ውሻ ከነሱ ጋር እንዲኖር ይደረጋል። ኧረ እንፈርበካችሁ። እኛ ተሳቀቅን እኮ። የት ንግባ? ያሳዝናል። ምንም ጥርጥር የለውም። በነገራችን ላይ የገረመው እሱ አመራሩ እንዴት ነው? እውቀት የለውም ወይ ነው? ሲጀምር እውቀት ያለው አመራር አለ ወይ ነው? በየቦታው የሚመደቡት አመራር ተብዬዎች እኮ ማውደልደል የሚችሉ ማውራት የሚችሉ እንጂ ማሰብ የሚችሉ እንዳልሆነ የታወቀ ዓለም የሞቀው ፀሐይ የሞቀው አይደል? ዓለም ያወቀው ፀሐይ የሞቀው ይባላል። ማሰብ ቢችሉ ኖሮ መችን ንጹሃንን ለማስጨፍጨፍ ወጣቶችን ለማስጨረስ ይሄ ሁሉ ዝግጅት ይደረግ ነበር። ሀገራችን ወደ ማትመለስበት ነገር ውስጥ እየገባች መድኃኔዓለም ይድረስላት። ቸር ቆዩ።